እኔ ከማንም በላይ ፈለገ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ ምንም እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ወይ ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም 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 ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት ወንድም የእውነት በይሄው በሆነ በእግዚአብሔር ፊት ከልቤ እንደ ታላቅ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ዓለማችን አሁን ያለችበት ሁኔታ ትንሽ ደስ አይልም። ጦርነት እጅግ በጣም በዝቷል። ጦርነት እጅግ በጣም አስከፊ ነገር ነው እና እግዚአብሔር አምላክ ለዓለም ሁሉ ሰላሙን ያድልልን፣ ሰላሙን ይስጥልን። የሰላሙ ንጉሥ የሰላሙ ጌታ መድኃኒታችን ኢየሱስ ክርስቶስ ለዓለሙ ሁሉ ሰላምን ይስጥልን። ጦርነት ከጡት ያልተላቀቁ ህፃናትን በረሃብ እንዲሞቱ ያደርጋል። ጦርነት በጣም ብዙ ምስኪን የሆኑ እናቶች በረሃብ በጽም በስቃይ እንዲሞቱ ያደርጋል። ጦርነት እጅግ በጣም አስከፊ ነገር ነው። በሀገራችን ኢትዮጵያም ያለውን ከኢትዮጵያም ውጭ ያሉትን በሁሉም አቅጣጫ ያሉትን ዘር፣ ብሔር፣ ማንነት፣ ቀለም፣ ሃይማኖት ሳይለይ እግዚአብሔር አምላክ ለሁሉም ሰላምን ያምጣልን። እገሌ የእንትን እምነት ተከታይ ስለሆነ ይሁን ይጨፍጨፍ ይበለው የሚል የቤተ ክርስቲያን አስተምሮ የለንም። እገሌ ወንዙ ከዛ ማዶ የነገሌ ወንዝ ደግሞ ከዚህ ማዶ ስለሆነ ደማቸው ይፍሰስ ግድ የለም የሚባል አስተምሮ የለንም። ክርስቶስ ለዓለም ሁሉ ነው በመስቀል ተሰቅሎ ስቃውን የጎረሰው ደሙን ያፈሰሰው። እኛም ክርስቲያኖች ስንጸልይ በቅዳሴያችን እንኳ ሀገር ሳንመርጥ ስለ ዓለም ሁሉ ነው የምንጸልየው እና በዓለም ላይ ሁሉ በዚህ ሰዓት ተጨንቀው ያሉትን፣ ታርዘው ያሉትን፣ በህመም ላይ ያሉትን፣ በስቃይ ላይ ያሉትን፣ በመከራ ላይ ያሉትን ወገኖቻችን ሁሉ እግዚአብሔር አምላክ ይመልከትልን። ለዓለም ሁሉ ጽኑ ሰላምን ያድልልን እና እንዴት አላችሁ የኔ ተወዳጆች? ዛሬ አጠር ያለ መልእክት ለማስተላለፍ ነው የገባሁት። ዛሬ አንድም ሰው ገዝተ አልቀበልም። የተወሰኑ ሐሳቦችን ተናግሬ ነው ሞተው። እንግዲህ ሁላችሁም እንደምታውቁት የኦርቶዶክስ የመልካም ወጣት መርሃ ግብር በቲክታክ ፕላትፎርም ላይ ተጀምሯል። በዚህም የተነሳ ደግሞ በጣም ብዙ የሆኑ እህት ወንድሞች ከተለያየ አይነት ህይወት መውጣት ፈልገው ወደ ቅድስት ቤተክርስቲያን መመለስን ፈልገው ወደኛ በጣም ብዙዎች ሲመጡ ነበርና ከሰሞኑ ትንሽ በቤተሰብ ጉዳይ ምክንያት ወደ ላይቭ ስትሪም መግባት አልቻልኩኝም። በጣም ብዙ የሆኑ ነገሮች ተፈጥረዋል እንግዲህ ላይቭ ባልገባባቸው ታይሞች ላይ እና የተወሰኑ ሰዎች በጣም በመከፋት በጣም በማዘን ባስተላለፏቸው መልእክቶች የተነሳ ሰዎች ይህንን ሰዎችን እየለወጠን ያለ ትልቅ መርሃ ግብር ለመተቸት ሲሞክሩ ተመለከትኩኝ። እዚህ ጋር ማስተላለፈው መልእክት አሁን ለተለያዩ አካላት ነው የሚሆነው። አንደኛ በመጀመሪያ ደረጃ ወደኛ የምትመጡ እህት ወንድሞች በመጀመሪያ መልእክት ማስተላለፍ ፈልገው ለእናንተ ነው። በመቀጠል ደግሞ እኛ ጋር መታችሁ ከዛ በኋላ መጥፎ የሆኑ ትችቶች፣ መጥፎ የሆኑ መልእክቶች በውስጥ እየተላኩላችሁ በነገሮች ሁሉ በጣም በማዘንና በመከፋት ተስፋ እየቆረጣችሁ ላላችሁ እህት ወንድሞች፣ ከዛ በመቀጠል ደግሞ ለነዚህ በጣም ተከፍተው በጣም አዝነው ቁስሎቻቸውን አይዟችሁ ለመባል ፍቅርን በመፈለግ ፍቅርን በመናፈቅ በሶሻል ሚዲያ ላይ መልእክቶቻቸውን ለማስተላለፍ የሚሞክሩ እህት ወንድሞችን ለከንቱ ዓላማ ወይም ደግሞ በጣም ይሄ ቶክሲክ የሆኑ ቃላቶችን ለመጠቀም የምትጠቀሙ ሰዎችም ስላላችሁ ለእናንተም ጭምር የተለያዩ ሐሳቦችን እመለከታለሁ እናገራለሁም ጭምር። ክርስቲያኖች እንደምታውቁት ይህች ቅድስት ቤተክርስቲያናችን ክርስቶስ በደሙ የመሰረታት ቤት ናት። እደግመዋለሁ፣ ክርስቶስ በደሙ የመሰረታት ቤት ናት። በፊልጶስ ቂሳሪያ የደቀ መዛሙርቱን ሰብስቦ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጥያቄን ጠይቆ ነበረ። መን ይብለኒ ሰብ ለወልደ እጓለ እመሕያው፣ ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። እና የዚህ ጊዜ ሐዋርያት በአጠቃላይ ሰዎች ሲሉ የሰሙትን ለጌታ ለኢየሱስ ክርስቶስ ነገሩት። አንዳንዶች
ኤልያስን ይሉሃል፣ አንዳንዶች ደግሞ ዮሐንስን ይሉሃል፣ አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል እያሉ በሰዎች ዘንድ ሲነገር የሰሙትን በአጠቃላይ ለክርስቶስ ነገሩት። እናም ጌታችን ኢየሱስ ክርስቶስ ከዛ በኋላ አንድ ጥያቄን ደግሞ ጠይቋቸው ነበር። ያ ደግሞ ምንድነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። እናንተስ ደግሞ እኔን ማን ትሉኛላችሁ ባለ ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ነው የመለሰለት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመለሰለት የኔ ተወዳጆች። እናም ጌታችን ኢየሱስ ክርስቶስ ጴጥሮስ ይህንን ቃል ከመለሰለት በኋላ ዝም አላለም። ጴጥሮስ ንዑድነ ክቡርነ እስመ ዘኢከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት። ይህንን ቃል የገለጸልህ ስጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድነ ክቡርነ አንተ አለት ነህ። በዚህ አለትነት ላይ ደግሞ ቤተክርስቲያን ትታነጻለች አለ። ክርስቲያኖች ይህንን ሐሳብ በደንብ አድርጋችሁ አስምሩበት። በዚህ አለትነት ላይ ቤተክርስቲያን ትታነጻለች። ወአናቀጸ ሲኦልኒ እይህየለዋ የገሃነም ደጆችም ደግሞ ምን አይሏትም አይችሏትም አለ። እንግዲህ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህች ቅዱስ ቤተክርስቲያን በአለት ላይ የጸናች እንደሆነ የገሃነም ደጆችም ደግሞ የሚችሏት እንዳልሆነች አስረግጦ በዚህ መጽሐፍ ቅዱስ ክፍል ላይ ነግሮናል። ሰው የዚህ የኦርቶዶክስ የመልካም ወጣት መርሃ ግብር ትልቁ ዓላማ በሰዎች ህይወት መነገድ፣ በሰዎች ህይወት በነገራችን ላይ መሸቀጥ አይደለም። እንዲህ አይነት ሐሳብን የሚናገሩ ሰዎች ከየት እንዳመጡት እኔ ባላቅም፣ ምናልባት ብዙ ጊዜ ሰዎች እንዲህ አይነት ነገርን የሚናገሩት እነሱ ካላቸው ኤክስፔሪየንስ ሊሆን ይችላል። ምናልባት በሰዎች እንባ ገንዘብ የነገዳችሁ፣ በሰዎች እንባ ራሳችሁን ያፈመሳችሁ፣ በሰዎች እንባ ዝናን ያተረፋችሁ ሰዎች ልትኖሩ ትችላላችሁ። ፈለገ አትናቴዎስ ግን በቂ እውቅና ያለው ሰው ነው። በማንም ሰው እንባ መፈመስ አይፈልግም፣ በማንም ሰው እንባ መታወቅ አይፈልግም። ማለት እስኪ በቃው የሚታወቅ ሰው ነው። እና የፈለገ አትናቴዎስና የሌሎች ወንድሞቹ ትልቁ ዓላማ ምንድነው? ሰዎች የግል ጉዳያቸውን ማለትም ከዚህ ቀደም የነበሩበትን የጨለማ ህይወት መተው እዚህ ጋር ሲናገሩ ሲመሰክሩ ልክ እነሱ የተጫሙትን ጫማ የተጫሙ ብዙ ነፍሳት አሉ ክርስቲያኖች። ለምሳሌ በባለፈው በጣም ነው የገረመኝ። በባለፈው አንዲት በግብረ ሰዶም ህይወት ላይ ትኖር የነበረች እህታችን መጣ ነበረ። የዛችን እህታችንን መምጣት ከእርሷ በላይ እኛ ነን የተጠነቀቅንላት። ምክንያቱም ሰዎች መተው ከዚህ ቀደም የነበሩበትን ነገር ሲናገሩ በመጀመሪያ እነሱ ሊያምኑበት ይገባል። እንደው ምናልባት ማንነቴ ቢታወቅ ምኖርበት አካባቢ ቢታወቅ እንዲህ አይነት የሳይኮ ጉዳት ሊደርስብኝ ይችላል ወይስ አይችልም የሚለው ነገር ቀድሞ ስለሚጠነቀቁ በውስጥ ብቻ ማውራት የሚፈልጉትን ሰዎች በውስጥ ብቻ፣ ማንነታቸው እንዳይታወቅ አድርገው ማውራት የሚፈልጉ ሰዎችን ማንነታቸው እንዳይታወቅ አድርገን በራሳቸው ደግሞ ልክ ቀርበው በፍቅር የቀድሞ ህይወታችን እንዲህ ነበር እግዚአብሔር ይመስገን፣ ነገር ግን አሁን ነገሮች ተቀይሯል ብለው ደግሞ መናገር የሚፈልጉት ወንድሞችን ደግሞ ልክ እንደዛ በየዘርፉ አድርገን ነው የምናቀርበውና በጣም የሚገርማችሁ ይህችታችን ወደ ሶሻል ሚዲያው በመምጣቷ ቁጥራቸው በጣም ብዙ የሚሆኑ በተመሳሳይ አይነት ህይወት ውስጥ የሚኖሩ እህት ወንድሞች እኛን ለማውራት ደፍረዋል። ስለዚህ የኦርቶዶክስ የመልካም ወጣት ትልቁ ዓላማ ምንድነው? ፈርተው ያሉ ክርስቲያኖች አንዳንድ ጊዜ ቶሎ ለመፍረድ ባንቸኩል ጥሩ ነው። በየቤቱ በጣም ብዙ ችግር አለ። በጣም ብዙ ችግር ማለት የግብረ ሰዶም ህይወትን ፈልገውት ሳይሆን በአስገድዶ መደፈር ጥቃት የተነሳ ህይወቱ ላይ ሳይፈልጉ ገብተውበት ግን የት ሄጄ አቤት ልበል ብለው የተጨነቁ በጣም ብዙ ነፍሳቶች አሉ። እና ይሄ ለነሱ ትልቅ ኦፖርቹኒቲ ነው። እንዴት ይሆናል ማለት ነው? ያችታችን መታ በተናገረችው ንግግር ኦርቶዶክስ የመልካም ወጣት መርሃ ግብር ላይ በሚለው ደግሞ የቅድስት ቤተክርስቲያን ትምህርትም ደግሞ ለሷ ተነግሮ ቀጣይ ምን ማድረግ አለባት፣ ቀጣይ እስከምን ድረስ ነው መሄድ ያለባት የሚለውን ነገር በተረዳችበት ልክ በዛው ሰዓት በዛው ጊዜ ደግሞ በተመሳሳይ ህይወት ያሉ የሷው ታሪካቸው የሆኑ ብዙ ወንድሞች ይኖራሉ መርሃ ግብሩን የሚከታተሉ። ስለዚህ ለነሱ የዚች እህታችን ህይወት የክርስቶስ ኢየሱስ ትምህርት ቤት ሆነላቸው ማለት ነው።
የክርስቶስ ኢየሱስ ትምህርት ቤት ሆነላቸው። ክርስቶስ በጣም የሚገርማችሁ ነገር ለሁላችንም በሁሉም አይነት ህይወት ላይ ላለን ሰዎች እንደው እኔ እኮ የእግዚአብሔር መቅደስ አይገባኝም፣ ቅዱስ ሥጋው ክቡር ደግሞ አይገባኝም፣ ቅዳሴው አይገባኝም፣ ማህሌቱ አይገባኝም ብለን በመጥፎ ጸጸት ከቤተ ክርስቲያን እንዳንርቅ ለሁላችንም ምሳሌ የሚሆኑ ቅዱሳንን አስቀምጦልናል። ትዳር ያላቸው ሰዎች አይ ነው በትዳር ህይወት እየኖርኩኝማ እንዴት ብዬ ቅዱስ ቁርባን እቀበላለሁ፣ እንዴት ብዬ ቅድስና ህይወት ገንዘብ አደርጋለሁ እንዳይሉ እነ ክርስቶስ ሰምራን የመሰሉ እነ ያቄምን እነ ሐናን የመሰሉ በጣም ድንቅ የሆኑ ቅዱሳኖች አሉ በቅድስት ቤተክርስቲያናችን። ስጋቸውን በመሸጥ ሲሴስኑ የነበሩ ነገር ግን ቅዳሴውን አፍቋቸው ማህሌቱን አፍቃቸው እንዴት ወደ ቅድስት ቤተክርስቲያን እንመለሳለን የሚሉ ነፍሳት ሲኖሩ ለነሱ ምሳሌ የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ምሳሌን አድርጎ ያስቀመጣቸው ብዙ ቅዱሳን አንስቶች አሉ። እነ ማርያም ዘነይን፣ እነ ግብጽኤት ማርያም፣ ሌሎችም በጣም ብዙ ስማቸው ተጠርቶ የማያልቁ በጣም ብዙ የሆኑ ነፍሳቶች አሉ። በተመሳሳይ እጅግ በጣም ዱርዬ ሆነው ሰዎችን በጉልበት እየመቱ ሰዎችን በጉልበት እየቀጠቀጡ ሰዎችን በጉልበት በጣም ብዙ ደባን እየደረሱ ነገር ግን ወደ ቅድስት ቤተክርስቲያን እንዴት ብዬ መለሳለሁ የሚሉ ሰዎች እንዴት ወደ ቅድስት ቤተክርስቲያን ገብቼ ቅዳሴ ያስቀድሳለሁ፣ እንዴት ኪዳኑን አደርሳለሁ፣ እንዴት ብዬ በንስሐ ሕይወት እመላለሳለሁ የሚሉ ሰዎች ቢኖሩ ክርስቶስ ለነሱ ምሳሌን አስቀምጦላቸዋል። እንደ ጳውሎስ አይነቱን አሳዳጅ የነበረ እንደ ሙሴ ጸሊም አይነቱን አሳዳጅ የነበረን ሰው ምሳሌ አድርጎ አስቀምጦልናል። አያችሁ፣ የነሱ ህይወት ለሌሎቹ ትምህርት ይሆናል ማለት ነው። ክርስቲያኖች ይሄንን በጣም አስመራችሁ ልታስተውሉት ይገባል። ሌላውን ተውት። አሁን ላይ በሶሻል ሚዲያ ላይ መጥተው ምናልባት የተፈጠሩትን ጉዳዮች እስከምናረጋግጥ ድረስ በዚህ ጉዳዮች ላይ ምንም ልንል አንችልም። አንዳንድ ጊዜ ሶሻል ሚዲያ በጣም ከባድ ነው፣ ጥንካሬ ይፈልጋል። በዚህ ጉዳይ ላይ ሆድ ብሷቸው የተናገሩ እህቶችን ክርስቲያኖች ልትቀየሟቸው አይገባም፣ ልትፈርዱባቸው አይገባም። ምክንያቱም በውስጥ መስመር በጣም ብዙ መልእክቶችን ያስተናግዳሉ። እኛ ጋር ገብተው ረፍት አገኘን ሲሉ በቀድሞ ህይወታቸው ሊተቻቸው የሚፈልጉ በጣም ብዙ ሰዎች አሉ እና ጥንካሬ ይፈልጋል። እንዲህ አይነቱ ህይወት ጥንካሬ ይፈልጋል። ክርስቲያኖች ልክ ወደ እንደዚህ አይነት መንገድ መጥቼ መለውጥን እፈልጋለሁ ስትሉ በመጀመሪያ ማድረግ ያለባችሁ ትልቁ ነገር ለራሳችሁ ልታሰምሩት የሚገባው ትልቁ ነገር ምንድነው? እንደ ቅዱሳን አባቶቻችሁ የጸና ተጋድሎ ያስፈልጋል። የጸና ተጋድሎ የሌለው ሰው በምንም ታምር የሚሰነዘረውን ድንጋይ ሊቋቋሙ አይችልም። ወደ ቀድሞ ነገር እንመለስና የሰዎች ኃጢአት ተነገረ አልተነገረ፣ ሰዎች ከዚህ ቀደም ያደረጉት ነገር ተነገረ አልተነገረ ምን ያደርጋል? በጣም ብዙዎች ጥያቄ ሆነባቸው ሐሳብ ነው። በጣም ብዙዎች ቆይ ይቅርታ ጊዜ ሰዎች ሰላም ሊሉ ወይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እሺ ወንድሜ ወከማ ገንፈል ተራራጅን ፈርሶብን ተራ ተቀማን ያራል ይሳይ ከባድ ችግር ላይ ወደቀ። ኦኬ ተራ ላይ ነበራችሁ? አዎ ተራ ተነሳ። ኦኬ ማን ያንተ ስም? ቴዲ። እሺ አንተስ? ታሙ። ኦኬ ወዴት እየሄዳችሁ ነው ታዲያ? ይኸው ግራ ገባን፣ ታቃጠ ጨነቀን። እናቴ ነው ምሻራልች ይኸው እንባ እየወጣ ነው ማለት ነው። እሺ አይዟችሁ። ምግብ ጠፋኝ። ችግር የለም። እሺ እግዚአብሔር እራት በላችሁ? አልበላንም። ያራ በእውነት እናቴ ነው ምሽ። እሺ ከባድ ችግር ላይ ወደቅ ነው። እሺ እራት ብሉ። እኔ ነኝ የጋበዝኩት። እሺ እኔ አባት በጣም አመሰግናለሁ። እሺ እሺ እኔ አባት ይቅናችሁ። ከኃጢአት በስተቀር የልባችሁን መሻት እግዚአብሔር ይፈጽምላችሁ። አሜን። እሺ እኔ አባት እሺ በጣም አመሰግናለሁ። ደህና ደሩ። እሺ አሜን። ሶሪ ጋይስ በጣም ይቅርታ። እሺ ረጅም ሰዓት መስኮት ላይ ቆሞ ስለነበረ የግድ ማውራት አለብኝ። በጣም ይቅርታ። ደግሞ በከንቱ ዳሲ እንዳትመለከቱት እንደው በመቤቴ። ኦኬ ሰው ወደ ቀድሞ ነገራችን እንመለስ። የሰዎች ኃጢአት ሰዎች እንዴት ያስተምራል? የኔ ተወዳጆች የሰዎች ኃጢአት እንዴት ሰዎችን ያስተምራል እንበልና ለምሳሌ ፈለገ አትናቴዎስ በቀድሞ ህይወቱ ነፍሰ ገዳይ ነበር እና በቀድሞ ህይወቱ ነፍሰ ገዳይ ነበር ተብሎ ራሱ መናገሩ ራሱ መመስከሩ ሰዎች እንዴት ያነጻል? ሰዎች ምን ያስተምራል? እባካችሁን ክርስቲያኖች በስሜታዊነት ፕሊስ አትናገሩ። ስሜታዊያኑን የመጀመሪያ ትልቁ ነገር ስሜታዊያን ነው። እሺ አሁን እያልኩ ያለሁት ተከፍቶ ያሉ እህቶች ተከፍቶ ያሉ ወንድሞችን አይደለም።
አንዳንድ የነሱን ሐሳብ የነሱን መከፋት ግን ፈለገን አጌኒስት እናደርጋለን ብላችሁ የቅድስት ቤተክርስቲያንን ትምህርት ስትቃወሙ ለነበራችሁ ሰዎች ነው መልእክት እያስተላለፍኩ ያለሁት። የሰዎች ኃጢአት ሰዎች እንዴት ያስተምራል? በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ይሰማል? በደንብ አዳምጡ ፕሊስ። በመጽሐፍ ቅዱሳችን ላይ ልበ አምላክ የተባለው ቅዱስ ዳዊት የሰራው ኃጢአት ተጽፏል። ለምንድን ምን ሊያደርግልን? ዛሬ ላይ ኖረን ዛሬ ላይ ተቀምጠን ዳዊት ላይ እንድንፈርድ ነው እንዴ ዳዊት የሰራው ኃጢአት የተጻፈው? እንደውም አንዳንዶች እኮ የቤተክርስቲያናችንን ትምህርት ሳያውቁ ከሌላ ቦታ መጥተው ማለት ነው የቤተክርስቲያንን ትምህርት ሳያውቁ ጠንቀቀው ሳይረዱ ምን ያደርጋሉ? ይመጡና ኦርቶዶክሳውያን ይሄው ዳዊት ይሄን ያክል ሴቶች ጋር እንደዚህ አድርጎ የለ እንዴ? ይሄማ የእናንተ ቤተክርስቲያን አስተምሮ ነው ሊሉን ይፈልጋሉ። መጽሐፍ ቅዱሳችን ላይ ምን ሊያደርግልን ነው ዳዊት የሰራው ኃጢአት የተጻፈው? ክርስቲያኖች ምን አይነት ሪዝን ለምን አይነት ፐርፐዝ ነው መጽሐፍ ቅዱስ ላይ የተጻፈው? ይሄንን አስተውላችሁ ታውቃላችሁ? ይሄንን እንደው ለራሳችሁ ጠይቃችሁ እንደው መልሱን ስለመመለስ ሞክራችሁ ታውቃላችሁ? በመጽሐፍ ቅዱሳችን ላይ ዳዊት የሰራቸው በጣም ብዙ የሆኑ ኃጢአቶች ተጽፈዋል። ለምንድን? ምክንያቱም በዚህ ዘመን ያሉ ሰዎች በኃጢአት ሲወድቁ በበደል ሲወድቁ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብለው ከቅድስት ቤተክርስቲያን መጥፎ በሆነ ጸጸት ራሳቸውን እንዳያርቁ እግዚአብሔር አንድ እንማርበት ዘንድ የሱን ኃጢአት አስቀምጦልናል። እንኳንኛ ኃጥ የሆነው እንኳንኛ በደለኛ የሆነው ልበ አምላክ የተባለው ቅዱስ ዳዊት እንኳን ይወድቃል፣ ተነስቷልም፣ በንስሐ ሕይወት ተመላልሷል፣ አልቅሷል፣ አንብቷል፣ ክርስቶስም ይቅር ብሎታል። እግዚአብሔር ከሰው ልጅ ይፈልግ የነበረው ትልቁ ነገር ጸጸት ነውና ጸጸትንም ደግሞ ዳዊት ገንዘብ አድርጎ አሳይቷልና የእርሱ ውድቀቱን መነሳቱን በመጽሐፍ ቅዱስ ላይ ተቀምጦልናል። ለምሳሌ ከተጻፉ ኃጢአቶች ውስጥ ለምሳሌ ዳዊት በቤተ መንግስቱ ሲመላለስ የወታደሩን የኦሪዮንን ሚስት ተመለከተ። በዓይኑ ተመለከታት፣ ተመኛት። የኃጢአት እንግዲህ ትልቁ መንስኤ የሚሆነው ማየት ነው። የተመኘውን ነገር ይመኛል፣ ያየውን ነገር ይመኛል። የተመኘውን ነገር ደግሞ ገንዘብ ያደርገዋል። ሰው ዳዊት አያት፣ ተመኛት፣ ከዛም ወደ ቤተ መንግስቱ አስጠራት። እናም ከእሷ ጋር በኃጢአት ወደቀ፣ በስጋ ፍትወት ወደቀ። ዳዊት ከእርሷ ጋር በስጋ ፍትወት ከወደቀ በኋላ ኦሪዮን ከእርሷ የሚጸነሰው ልጅ የዳዊት ነው እንዳይባል ኦሪዮንን ከጦር ሜዳ አስጠርቶ ስለ ጦር ሜዳው ጠይቆት ስለ ጦር ሜዳው ውሎ በአጠቃላይ መረጃ ተቀብሎት በል ወደ ባት ግብ ተረፋለሁ፣ ከቤት ጣሪያ ግባና ረፍ፣ በል ትንሽ ረፍት አድርግ፣ ብላ ጠጣ፣ ሚስትንም ማግኘት ብሎ ወደ ባቱ እንዲገባ አደረገው። ኦሪዮን ግን ታቦተ ጽዮን በአሕዛቦች እጅ ተማርካ ሳለ ከቤት የጣሪያ በታች ገብቼ አልገባም ብሎ ሌሊቱን ሙሉ ከሚስቱ ሳይገናኝ ከውጭ ቆሞ አደረ። ይህን የሚነግረን መጽሐፍ ቅዱስ ነው። እሺ ከዛስ ዳዊት በበነጋታው ኦሪዮን ከሚስቱን በስጋ አውቋት እንደሆነ እንዳላወቃት ወታደሮቹን ጠየቀ። ኦሪዮን ከቤቱ ጣሪያ በታች ገብቶ እንዳላደረ ሰማ። ለምን እንዲህ እንዳላደረገ ዳዊት ጠየቀው። ኦሪዮንም ደግሞ መለሰ፣ ታቦተ ጽዮን በተላጭ እጅ ተማርካ ሳለ እንዴት ከቤቴ ጣሪያ በታች እገባለሁ አለው። የዚህ ጊዜ ዳዊት የሚያደርገው ነገር ቢያጣ ኃጢአቱን ለመከለል ብሎ ኦሪዮንን በጦር ሜዳ አስገደለው። ክርስቲያኖች ይሄ ታሪክ ለኛ ምን ሊያደርግልን የተጻፈው? ምን ሊያደርግልን ነው? ዳዊት ያደረገው ይሄ ነገር ባይጻፍስ? እንደው አንዳንድ ጊዜ ንስሐ የተገባበት ጉዳይ ታለፋል አይደል? ዳዊት ይሄ የሰራው ነገር ለምንድን ነው ተጽፎ የተቀመጠው? ለምንድን ነው በመጽሐፍ ቅዱስ ላይ ተዘግቦ ያለው? ምክንያቱም የዳዊትን ውድቀት የወደቁ በጣም ብዙዎች አሉ። የዳዊትን ውድቀት የወደቁ በጣም ብዙ ነፍሳቶች አሉ። እነዛ ነፍሳቶች ወድቀው በወደቁበት ጭቃ ላይ ተንከባለው እንዳይቀሩ ዳዊት ወድቆ እንደተነሳ ክርስቶስ ሊያሰብረን ስለፈለገ የዳዊት ታሪክ በመጽሐፍ ቅዱስ ተጽፏል። ስለዚህ ክርስቲያኖች የሰው ኃጢአት እኛን ያሰብረንም አትበሉ። እንዲህ ስንል ግን በቤተ ክርስቲያናችን ሰዎች የሰሩት ኃጢአት በአጠቃላይ ነውራቸው ይገለጣል ማለት አይደለም። ክርስቲያኖች ፈለገ አትናቴዎስ የካህናትን ስራ እየሰራ አይደለም። በቤተ ክርስቲያናችን አይንተ እግዚአብሔር የሆኑ ካህናት ንስሐ አባት አድርጋችሁ የምትይዟቸው ማለት ነው ምን ተብሎ ይጠራሉ? አይንተ እግዚአብሔር ተብሎ ይጠራሉ። እኛ ጣሪያ ከልሎን መጋረጃ ጋርዶን ሰው አላየንም ብለን
እግዚአብሔር በብርሃን አይኖቹ እያየን የሰራነው ነውር በአጠቃላይ ይቅር እንዲለን ክርስቶስ እንዳለን ራሳችሁን ለካህን አሳዩ ስላለን ራሳችን ወስደን ለካህን እናሳያለን። ይሄ የካህናት አገልግሎት ነው። ምዕመናን እያንዳንዱ ድክመታቸውን እያንዳንዱ ነውራቸውን ባልና ሚስቶች በመኝታ ቤታቸው ሁሉ የሚገጥማቸውን ጉዳይ በአጠቃላይ ለካህናት አባቶቻቸው እንዲነግሩ መጽሐፍ ቅዱስም ያስተምራል፣ ቤተክርስቲያን የትምህርትም። ነገር ግን ወድቀው የተነሱ ሰዎች እንደተነሱ ሁሉ ውድቀታቸው ደግሞ ሌሎች የሚያስተምር ከሆነ እነሱ ፈቃደኛ ከሆኑ ልናደምጣቸው ይገባል። እንዴ ሌላውን ተውት ክርስቲያኖች። ማርያም ዘናይን ከቅድስና ሕይወቷ በፊት ትሴሰን እንደነበረ ለምንድን ነው ቅዱስ ቤተክርስቲያን ዛሬ የምመዘግበው? ዛሬም ድረስ ትዘግባለች ቤተክርስቲያናችን ማርያም ዘናይን የቅድስናን ሕይወት ገንዘብ ከማድረጓ በፊት። እንዴ ማርያም ዘናይን ንስሐ የገባችበትን ጉዳይ ቤተክርስቲያን ኃጢአቷን አስታውሷ ይሄው ማርያም ዘናይን ማለት እንዲህ አይነት ሴት ናት ልትል ነው? አይደለም። ይኸውላችሁ ክርስቲያኖች የሰዎችን ኃጢአት መከለልና መደበቅ ክርስቲያናዊ ግዴታችን ነው። ፈለገ አትናቴዎስ ሲያጠፋ፣ ፈለገ አትናቴዎስ ሲበድል የፈለገ አትናቴዎስን ኃጢአቱና በደሉን መከለል ክርስቲያናዊ ይሰራል። ነገር ግን ፈለገ አትናቴዎስ የኔ ውርቀት ሰዎችን ያስተምር ይሆናል ብሎ ግን ሲናገር ማዳመጥ ይህ ክርስቲያን የሆነ ነገር አይደለም። ምክንያቱም እናንተ ከሱ ሕይወት የምትማሩት ነገር ካለ ፈለገ አትናቴዎስ የሕይወቱን ተሞክሮ ቢነግራችሁ ምንም ማለት ስላልሆነ የቅዱሳንም ዜና በዚህ መልኩ ነው እኮ የተመዘገበው። ማርያም ዘናይን ክርስቶስን ከማወቋ በፊት ከብዙ ሰዎች ጋር በስጋ ፍትወት ትወድቅ ነበረ። ግን አንድ ተርኒንግ ፖይንት ነበረ፣ በቃ ወደ ክርስቶስ ኢየሱስ የተመለሰችበት። በጣም የሚገርማችሁ የማርያም ዘናይን የንሷ በጣም የሚለየው ምንድነው? ክርስቶስ በመዋዕለ ሥጋዌ በነበረበት ዘመን የነበረች እናት ነች። ብዙዎች ባለሽቷ ማርያም ብለው ይጠሯታል። ባለሽቷ ማርያም ኖረች። ከዛ ግን በመስታወት ሁለንተናዋን ተመለከተችና አለቀሰች። እናንተ ጸጉሮቼ ነገ እኮ ረጋፊዎች ናችሁ፣ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ጉንጮቼ ነገ እኮ ወዳጮች ናችሁ ብላ አለቀሰች። እኔ ተወዳጆች እንባን አነባች። አይኖቿ ቀሉ፣ ሽፋሽፍቶቿ ጠቆሩ። ከዛም አንድ ውሳኔን ወሰነች። ከኃጢአቷ ሁሉ አጥቦ ሊያነጻት የሚችለው ክርስቶስ እንደሆነ ስላወቀች ሽቶን ገዝታ ወደ ክርስቶስ ዘንድ መሄድን አሰበች። የማርያም ዘናይን የቀድሞ ሕይወቷ በቅድስ ቤተክርስቲያናችን ዛሬም ድረስ የሚነገረው ቤተክርስቲያን ሐሜተኛ ሆነ አይደለም። የኔ ተወዳጆች ቤተክርስቲያን ማርያም ዘናይንን ሕይወት ምስቅልቅሉን ለማውጣት ፈልጋ አይደለም የማርያም ዘናይን ታሪክ የሚነገረው። የማርያም ዘናይን ታሪክ የሚነገረው ዛሬም ድረስ በጣም ብዙ ማርያም ዘናይኖች ስላሉ ነው። እስኪ መሸት ካለ በኋላ ሲነጠላችሁን ለብሳችሁ ኪዳን የምትሄዱ እህቶች ወንድሞች፣ እውነት ብዙ ማርያም ዘናይኖችን አትመለከቱ? እዚህ ውስጥ ያላችሁ እህቶች ወንድሞች እንደው ራሳችሁ እስቲ ተፈትሹ። ብዙ ማርያም ዘናይኖች የሉም? ጨለማ ሲሆን ጠብቀው፣ ፀሐይ ስትጠልቅ ጠብቀው፣ ፀሐይዋ ስትሸሽ ክርስቶስ አብሮ የሸሸ የመሰላቸው ብዙዎች ስጋቸውን ለመሸጥ ሌሊቱን ተገን አድርገው አይወጡ? ብዙ ማርያም ዘናይኖች የሉ? ልባቸው ግን ክርስቶስን የሚናፍቅ ወደው አይደለም በኃጢአት የሚንገላቱት። ልጆቻቸውን ለማሰማር ብለው የደከመች እናታቸውን የጎበጠች እናታቸውን ቀና እናደርጋለን ብለው ሌሊቱን በኃጢአት መንገድ ሲመላለሱ የሚውሉ ብዙ ማርያም ዘናይኖች አሉ። አያችሁ ቤተ ክርስቲያናችን እነዚህ በጣም በፍቅርና በስስት የምንወዳቸው እህቶቻችን ወደ ቅድስ ቤተ ክርስቲያን በናፍቆት ልክ ሕፃን ልጅ እናቱን ሲያይ እየሮጠ ሄዶ እንደሚያቅፋት ሁሉ እነዚህም ደግሞ እህቶች በፍቅርና በናፍቆት ወደ ቅድስ ቤተ ክርስቲያን ሮጠው ይቀርቡ ዘንድ ቤተ ክርስቲያናችን የማርያም ዘናይንን ታሪክ ታወሳቸዋለች። የማርያም ዘናይንን ታሪክ የምታወሳቸው ግን ማርያም ዘናይንን ልታማ ፈልጋ ሳይሆን የእሷ ሕይወት የክርስቶስ ትምህርት ቤት ሆኖ እነሱ ይማሩበት ዘንድ ነው። ከሰሞኑ በቲክታክ ፕላትፎርም ላይ በተለይ ሁለት እህቶች እግዚአብሔር አምላክ አሁንም ያጽናቸው፣ ከመጣባቸው ፈተና ሁሉ እግዚአብሔር አምላክ ይከልላቸው። ክርስቲያኖች ሲሆን ክርስቲያን የሆነን እኛ ጸሎት ልናደርግ የሚገባው እንደዛ ነው። ሄሉ ተወዳጅና ሳብሪና ዘገብርኤል በጣም ተከፍተው ቪዲዮዎችን ሰርተው ነበር። በጣም በብዙ ነገር ተከፍተው የነሱ መከፋት ክርስቲያኖች ክርስቲያናዊ ግዴታዬ ልወጣ ብለው ምን እንደተፈጠረ ሊጠይቋቸው የቀረቡ ብዙ ሰዎች የሉ። በዛ ፈንታ ግን
ኦርቶዶክስ የመልካም ወጣት የሚባል መርሃ ግብር ስላለ ይሄው የነዚህ ሴቶች ህይወት ተበላሸ ምናምን ብለው የተለያዩ ዘለፎችን ለመናገር የወጡ ሰዎችን ተመለከቱኝ። የኔ ተወዳጆች እባካችሁን አትቸኩሉ። ስሜት ያቱን የሆነ አንድ ነገር አታክ ልታረጉ ስትሞክሩ ፈለገን ነው አታክ የምናረገው ወይስ የቤተ ክርስቲያንን ትምህርት የሚለውን ቀድማችሁ በደንብ አድርጋችሁ ወስኑበት። ቢቻል የተወሰኑ ነገሮችን እንደው አገላብጣችሁ ብታነቡም ጥሩ ነው። በዚህ አጋጣሚ ለሄሉና ለሳምሪና ዘገብርኤል የተወሰኑ መልእክቶችን ላሰላልፍ፣ ለሁለቱ ብቻ። በመጀመሪያ ሄሉም እጅግ በጣም የምንወዳት እጅግ በጣም ጠንካራ የሆነች እህት ነች። በጣም በነገራችን ላይ በሰው ቁስል እንጨት መስደድ በጣም ከባድ ነገር ነው። በሄሉ ቦታ ማንም ሰው ስላልሆነ በሄሉ ላይ ማንም መፍረድ አይችልም። እህታችን ግን በመከፋት በጣም ብዙ የሆነችው ነገር እንዳለ እናውቃለን። ነው ሳምሪና ዘገብርኤልም ታስታውሳላችሁ፣ መታ ነበረ ረፍታታ የተለያዩ መጥፎ የሆኑ ቪዲዮችን ትሰራ ነበረ። እግዚአብሔር ይመስገን ለተወሰኑ ቀናትም ቢሆን በዝማሬ እግዚአብሔርን ስታመሰግነው ተመልክተናል። ከዚህ በላይ ትልቅ ድል የለም። ምክንያቱም ሕፃን ልጅ ከእናቱ ማህፀን ሲወጣ ክርስቲያኖች በአንድ ጊዜ አባባ እማማ ብሎ እናት አባቱን አይጠራም። ሳምሪና ዘገብርኤልም ሄለን ተወዳጅም ሁለቱም በመንፈስ ለኛ ሕፃናቶች ናቸው። ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ ገና ሕፃናት ናቸው። ዳዴ ሊሉ ሞክረው ሊወርቁ ይችላሉ። ወደ እናቶቻቸው ለመቅረብ ብለው ተነስተው መልሰው ሊወርቁ ይችላሉ። ክርስቲያኖች ይሄ በሕፃን ልጅ የተለመደ ነው። በአንድ ጊዜ ከኛ እኩል ይሩጡ አይባል። አንዳንዶቻችሁ እነሱም ላይ ለመፍረድ ስትሞክሩ ተመልክቻለሁ። እናንተ ያላችሁበት የመንፈሳዊ ምናልባት የተጋሉ አቅም ያደገ ሊሆን ይችላል። ክርስቲያኖች ሄሉ ተወዳጅና ሳምሪና ዘገብርኤል ከኛ እኩል እንደው እኩል መራመድ ይጀምሩ፣ እኩል ከኛ እኩል ይሩጡ አይባልም። ገና በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው። እነዚህ በመንፈስ ሕፃናት የሆኑ ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ እነዚህ የምንወዳቸው እህቶቻችን በመንፈስ ጠንካራ ስላልሆኑ በጣም ብዙዎች ባደረጉት ነገር እንዲጸጸቱ ወደ እውነተኛው መንገድ ለመቅረብ ያደረጉትን ጉዞ ለመተቸት ለመዝለፍ ሞክረው አስከፍቷቸዋል። ሁለት እህቶቻችንን በእውነት እግዚአብሔር አምላክ አሁንም ጭንቀታቸውን ያቀልልን፣ ከክፉ ነገር ሁሉ እርሱ ይከልልልን። አሁንም እንዲበረቱ ሁላችሁም ክርስቲያኖች ጸሎት አድርጉላቸው። ለሁለቱ ግን የሆኑ መልእክትን ላሰላልፍ። የማርያም ዘነይንን ታሪክ ራሱ ልንገራችሁ። ሳምሪና ሄሉዬ የማርያም ዘነይንን አንድ አሁን ያልተናገርኩትን አንድ ታሪኳን ልንገራችሁ። ማርያም ዘነይን ከዚህ ቀደም እንዳልኳችሁ በጣም ከባድ ህይወት የነበራት ሴት ነች። በጣም ከባድ ሰው ሁለንተናዋን ተመለከተች፣ ተጸጸተች። ሄሉ ልክ አንቺ ወደ ክርስቶስ ልትቀርቢ ስትይ፣ ሳምሪ አንቺ ወደ ክርስቶስ ልትቀርቢ ስትይ ያለቀሳችሁትን ለቅሶ አይነት ለቅሶን አለቀሰች ማርያም ዘነይን። እንደውም ከዛ እጥፍ የሆነ ለቅሶ፣ ከዛ እጥፍ የሆነ እንባን አለቀሱ። ማርያም ዘነይን ካለቀሰች በኋላ አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ተደፍታ እያለቀሰች እግሮቹን በእንባዋ አጥባ ሽቶ ልታርከፈክፍለት አሰበች። ይህንን አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ በቀድሞ ህይወቷ ነበር የሚያውቃት። ሳምሪና ሄሉ በደንብ አድርጋችሁ አዳምጡ። ያ ሽቶ ነጋዴ የሚያውቃት በቀድሞ ህይወቷ ነው። በሱ አስተሳሰብ ማርያም ዘነይን ልትለወጥ የምትችል ሴት አይደለችም። ማርያም ዘነይን እንኳን ተለውጣ የእሷ ህይወት ብዙዎችን የሚያስተምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅድስናን ህይወት ገንዘብ የምታደርግ ሴት ልትሆን ይቀርና ከቀድሞ ህይወቷ መላቀቅ የማትችል ደካማ እና የቆሸሸች ሴት ሆና ነበር የምትታየው ለዛ ሰው። እና ሽቶ ልትገዛ ወደ እሱ ዘንድ ስትቀርብ ያ ሰው ቀለደባት። በደንብ አድርጋችሁ አዳምጡኝ ጋይስ። ያ ሰው ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ቀለደባት። አያችሁ፣ መጸጸቷን እንኳን ማንባቷን እንኳን ተመልክቶ አላዘነላትም። ሳምሪ ሄሉ የናንተን መጸጸት ግድ የማይላቸው ብዙ ሰዎች አሉ። የናንተ የልባችሁ መሰበር ምንም ደንታ የማይሰጣቸው ክርስቲያን መስለው ኦርቶዶክስ መስለው ኦርቶዶክስም ጭምር ሆነው ኦርቶዶክስ መስሎ አይደለም የምላችሁ ኦርቶዶክስም ጭምር ሆነው በቀድሞ ህይወታችሁ እናንተን ሊተቹ የሚሞክሩ ብዙ ሰዎች አሉ። ልክ እንደዚህ ሽቶ ነጋዴ በጣም ብዙ ሰዎች። ማርያም ዘነይን
ያ ሰው ቀለደባት። በጣም ይደንቅ መልስ መለሰችለት። ሳምሪ ሄሎዬ ሁለታችሁም እንዲህ አይነቱን ጥንካሬ እንዲኖራችሁ አብዝቼ ጸልያለሁ። እንዲህ አይነቱ ጥንካሬ እንዲኖራችሁን ደግሞ በጣም 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 እፈልጋለሁ። በዛች ሴት ላይ በማርያም ዘነይል ላይ ያ ሰው ቀለደባት። አያችሁ ማልቀሷን ማንባቷንስ እንኳን እንደው ምናልባት ተከፍታ ይሆናል እንኳን ብሎ አላለፋትም። ቀለደባት። ልቧ እንኳን ተሰብሮ ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዲህ አላት። የዚህን ጊዜ ማርያም ዘነይን የሚደንቅ ምላሽ መለሰችለት። አዎ እጅግ በጣም ከምወዳቸው አብልጬም ትልቅ ቦታ ከምሰጣቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። በዙሪያችሁ ልትለወጡ ስትሉ ልክ እንደዚህ የማትጠብቋቸው ሰዎች መጥተው ልባችሁን ክትክት አድርገው ለመስበር ይፈልጋሉ። ልባችሁን ልትለወጡ ስትሉ ወደ ክርስቶስ እቅፍ ልትቀርቡ ስትሉ ሰይጣን አንደበት አውጥቶ እናንተ ሊናገር ስለማይችል አንደበት ያደረጋቸው ብዙ ሰዎች ይነሳሉ። በውስጥ መስመር ይጽፉላቸዋል። አንቺን ብሎ እንደዚህ አንቺን ብሎ ክርስቲያን አናቅሽም እንዴ? አንቺ እኮ ከዚህ በፊት እንዲህ አይነት ያደረግሽ ሰው ነሽ ሊሉ ይሞክራሉ። ክርስቲያኖች ይሄ መልእክት ለሄሉና ለሳምሪ ብቻ አይደለም፣ ለሁላችሁም ክርስቶስ የረሳላችሁን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት። እባካችሁ ስለ መድኃኒዓለም ኃጢአታችንን አጥቦ ሊያነጻ የሚችለው ማን ብቻ ነው? ክርስቶስ። ክርስቶስ አጥቦ ያነጻውን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት፣ ቦታ አትስጡት። ክርስቲያኖች የሰላሙ ንጉስ፣ የጌቶች ጌታ፣ የአምላኮች አምላክ፣ የንጉሶች ንጉስ የሆነው ክርስቶስ ብቻ ይርሳልን ኃጢአታችንን። እርሱ ብቻ ይቅር ይበለን። መሐሪ ነው እርሱ። ነጋሪ የማይፈልግ ከሳሽ የማይፈልግ ያደረግነውን የሚያቅ ኃጢአትን ስንሰራ እንኳ በብርሃን አይኖቹ የሚመለከተን አምላክ እርሱ ይቅር ይበለን እንጂ ሰው አስታወሰው አላስታወሰው፣ ሰው መጥቶ በውስጥ የቀድሞ ህይወታችሁን ዘራው አልዘራው ቦታ አትስጡት፣ ቦታ አትስጡት። እንደ ማርያም ዘነይን ቆፍጣና ሁኑ እህቶች። በቀድሞ ማንነታችሁ ሊዘልፏችሁ የሚመክሩ ሰዎችን በፍጹም ቦታ እንዳሰጧቸው፣ በፍጹም እንዳታለቅሱላቸው። ወንድሞች እንዳታለቅሱላቸው። ይሄ ለነሱ ትልቅ ድል ነው። ዝም በሉ። አስታውሱ፣ ሰው በቀድሞ ማንነታችሁ ሊዘልፋችሁ ባልሰራችሁትም ነገር ያለ ስም ሲሰጣችሁ ዝም በሉ። እናንተ ዝም ስትሉ እግዚአብሔር እመኑኝ ስለናንተ ይናገራል። አለቀ። ማንባት አይጠበቅም። ሰው ማንንም ተረድቶ አያውቅም። እዚህ ላይቭ ላይ መታችሁ የሆነ ነገር ስትናገሩ ሰው እንዲረዳችሁ አይደለም። ክርስቲያኖች የናንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሌሎች ይማሩበት ዘንድ እንጂ እዚህ ላይቭ ላይ የሚሰበሰብ 2000 ይሁን 8000 ሰውም ለናንተ መፍትሄ ሊሆናችሁ አይችልም። መፍትሄያችሁ አምላካችሁ መድኃኒታችሁ ክርስቶስ ኢየሱስ ብቻ ነው። አለቀ። ከዛ ውጪ ሰው ለማንም መፍትሄ ሆነ። በውስጥ መስመር ሰዎች መጥተው የቀድሞ ህይወታችሁን እያነሱ አንቺ እኮ ማለት እንደዚህ ነሽ አናቅሽም እንዴ አንተ እኮ ማለት እኮ በቀደመ ህይወት እኮ እንዲህ አይነት ሰው ደግሞ ከመጀመሩ ነው ደግሞ አንተ ነጠላ ለባሽ የምትሆነው እያለ ሰው የሚያሳውሳችሁ ከሆነ ቦታ እንዳሰጡት፣ ክርስቲያኖች ቦታ እንዳሰጡት ዝም በሉ። አለቀ። ዝምታ ጠላትን ያረዳል። ዝምታ ጠላታችሁን ያሸንፋል። ዝምታ እያንዳንዱ እናንተን ሲመለከት ራሱን የሚያዞረውን አረፋ የሚደፍቀውን ሁሉ ያንበረክክላችኋል። ምክንያቱም እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። አለቀ አለቀ። እንኳን በሰራችሁት ነገር ባልሰራችሁት ነገር እንኳን ሰው ቢሳለቅ ቦታ እንዳሰጡት። ሰውን ለመለማመጥ የምትሞክሩ ከሆነ የኔ ተወዳጆች እኔ በጣም ከባድ ነው የሚሆነው ህይወታችሁ። እውነቴን ነው የምላችሁ፣ በጣም ከባድ ነው የሚሆነው። በምንም ተአምር ለሰው ቦታ እንዳሰጡ፣ እንደ ሎጥ ሚስት ወደኋላ እንዳትመለከቱ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞራ ተመልከታ ነው። ወደኋላ ዞራ ተመልከታ። በውስጣችሁ እሳይ በሏችሁ። በቀድሞ ህይወት ተሰርቅ የነበርከው ወንድሜ ወደ ኦርቶዶክስ መልካም ወጣት መጥተ በቀድሞ ህይወት የዘርፍ ነበር፣ እቅም ነበር፣ አጨስ ነበር። እግዚአብሔር ይመስገን አሁን ግን በቃ ለመመለስ እፈልጋለሁ ብለህ ስትናገር
በመመለስህ ሊደሰቱ ሲገባቸው ፈንታ መጽሐፍ እኮ ሲናገር ምንድነው የሚለው? በአንድ ኃጥእ መመለስ እንኳን ምድራውያን ይቅርና የሰማይ መላእክቶች እንኳን ደስ ይላቸዋል። በአንተ መመለስ በአንቺ መመለስ የማይደሰት አካል ካለ ይሄ ከክርስቶስ ኢየሱስ ወገን አይደለም። በውስጣችሁ እሰይ በሉት። እሰይ አንተ ሱሰኛ አልነበርክ እንዲህ ሲል እሰይ በለው። በውስጥ በቃ ራስን ማሳመን። አንተ ጫት ቃሚ አልነበርክ እንዲህ ሲል እሰይ በለው። እህቴ አንቺ ትሰሲኝ አልነበር እንዴ? አንቺ የወንዶች መጫወቻ አልነበርሽ እንዴ ድሮ ሲልሽ እሰይ በዩ። ምክንያቱም ክርስቶስ ዛሬ አዲስ ማንነትን ሰጥቶሻል። እንዴ ዓለማትን ከፈጠረው ከክርስቶስ ኢየሱስ ጋር ሆናችሁ እታች ወርዳችሁ ከአንድ መደርተኛ ጋር እባካችሁን ጊዜያችሁን አታባክኑ። እሰይ እንደውም እንደዚህ አይነት ትችት ሲበዛባችሁ የአካውንት ይሄ ሳሪና የፈለገ ብስሬ ነኝ የልደት ምናምን የሚለውን አካውንታችሁን ትቀይሩትና እሰይ በሉት። አካውንታችሁ እውነቴን ቁም ነገር አካውንታችሁን ያው ፕሮፋይሉንም ስሙንም ትቀይሩትና እሰይ በሉት። ገና ሲገባ እሰይ ነው፣ በቃ አለቀ። ቦታ መስጠት አያስፈልግም ለእንደዚህ ነገር። ክርስቲያኖች በእንዲህ አይነት ጉዳይ እንዳትደራደሩ። የሎጥ ሚስት የጨው ሐውልት ሆና የቀረችው የኋላዋን ተመልክታ ነው። ሰው ስለናንተ የሚያወራ ከሆነ ሰው ስለናንተ እሷ እኮ ማለት እንዲህ ናት፣ እሷ እኮ ማለት ምንኛ እናቃታለን ምናምን እያለ ሰው ስለናንተ የሚያወራ ከሆነ እመኑን ከናንተ ኋላ ነው፣ አለቀ። ከናንተ እኩል እየተራመደ ያለ ሰው ስለናንተ ያወራል። ስለናንተ የሚያወራ ሰው ከናንተ ኋላ ነው ያለው። በቃ ቦታ ትስጡት። እንድትወዱት ወዳጃችሁ ከሆነ እግዚአብሔር ማስተዋሉን ጥበቡን ልቦናውን እንዲሰጠው ጸልዩለት። ከዛ ውጪ ግን ማስተዋሉም ጥበቡም ተሰጥቶት አሁንም ስለናንተ የሚያወራ ከሆነ ግን አልፋችሁት መሄድ። ደጋግመን ብዙ ጊዜ ብለናል። ግመሎች ይሄዳሉ፣ ውሾች ደግሞ ምን ይላሉ? የኔ ተወዳጆች ይጮሃሉ። እኔ አሁን ማንንም ውሻ ብዬ እየሰደብኩ አይደለም፣ ስነ ስርዓት ያዙ። አባባሉ ግን ሲተረጎም ግመሎች ይሄዳሉ፣ ውሾች ይጮሃሉ የሚባል ነገር አለ። እናንተ ክርስቶስን የሚያክል ውድ ዕቃ የተሸከማችሁ ክርስቲያኖች ናችሁ። ክርስቶስን ይዛችሁ ስትጓዙ ብዙ ውሻ ይጮሃል በየመንደሩ። ግመሎች ይኸውላችሁ በበረሃ ሲሄዱ በጣም ውድ የሆኑ ሽቱ፣ በጣም ውድ የሆኑ ማዕድናት፣ በጣም ውድ የሆኑ ዕቃዎችን ይዘው ነው የሚጓዙት። የመጨረሻ ረካሽ የሚባል ነገር ቢይዙ ግመሎች ጨው ነው የሚይዙት። ዓለምን ሁሉ የሚያጣፍጥ ጨው ማለት ነው። ግመሎች ያንን ይዘው ሲሄዱ በየመንደሩ የሚገጥሟቸው ውሾች በአጠቃላይ ይጮሃሉ። በየመንደሩ ግመሎች መልስ አይሰጡም። ብራዘር ቀጻት ብለው ነው የሚጓዙት። እህቴ አንቺ ወደ ክርስቶስ መጓዝን ስትጀምሪ፣ ራስሽን ወደ ክርስቶስ ስታቀርቢ የሚጮህ ውሻ ካለ መልስ እንዳሰጪው አለቀ። ውሻ ዝም ብሎ መጮህ ልማዱን መጮህ አያስፈልግም። እናንተም ዞራችሁ ውሁ እንዳትሉ ስለ መድኃኒዓለም እንደ ግመል ጸጥ ብላችሁ ተጓዙ ወደፊት። ውድ የሆነን ዕቃ የያዛችሁ ስለሆናችሁ ማለት ነው። ያም ውድ የሆነው ዕቃ ደግሞ በሕይወታችን የነገሰው ክርስቶስ ኢየሱስ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቦታ እንዳሰጡት። ነገ ከነገ ወዲያ እኛ ጋር መታችሁ የቀድሞ ሕይወታችሁን ተናግራችሁ ራሳችሁን ወደ ክርስቶስ ማቅረብ እንፈልጋለን፣ በቃ የቀድሞ ሕይወት ይበቃናል፣ በንስሐ ሕይወት መመላለስ እንፈልጋለን ስትሉ ሰይጣን አይተኛላችሁ እንዴ። እንዳታስቡ እንደዛ። እነ ሳምሪ እነ ሄሉ እንደዛ እንዳታስቡ። ወደ ክርስቶስ መቅረብ ስለፈለጋችሁ አልጋው ሁሉ እንደው ምቹም ይሁን መንገዱ ሁሉ አልጋ ባልጋም ይሁን አይምሰላችሁ። የበለጠ ሾና ሚልኬል ይበዛዋል፣ የበለጠ ፈተና ይበዛዋል። ስለዚህ እንደ ክርስቲያን ልትጠነክሩ ይገባል። ግን ያንን ጥንካሬ ዛሬ ከእናንተ ኤክስፔክት አናደርግም። ምክንያቱም በመንፈስ ገና ህፃናት የሆኑ እህቶች ወንድሞቻችን ናቸው። ክርስቲያኖች እናንተም ልታበረቷቸው ይገባል። ሌላው የመጨረሻው ደግሞ ማስተላለፈው መልእክት አላርዝምባችሁ። እኛ ተከታታይ የሆነ የሆስፒታል አይነት ህክምናን አይደለም የምንሰጠው ክርስቲያኖች። ሐዋርያት በዓለም ሁሉ ሲዞሩ ወርቅና ብር ይዘው አልዞሩም። የነበራቸው ክርስቶስ ነው። በዓለም ሁሉ ዞሮ የሰበኩትም ደግሞ ያንን ነው። ላይቭ ላይ ስትመጡ የኔ ተወዳጆች ፈለገ አትናቴዎስ ሁል ጊዜ ያወራናል ብላችሁ ኤክስፔክት የምታደርጉ ከሆነ ኤክስፔክት እንዳታደርጉ። በጣም ብዙ ሰው መልእክት ይጽፋል። እኔ በውስጥ መስመር በጣም ብዙ መልእክቶች ይጻፉልኛል። ሁሉንም አልመልስም። ከዚህ ቀደም ብያችኋለሁ፣ ሁሉንም አልመልስም። ሰላም ፈለገ እንዴት ነህ? በጣም ነው የምንወድህ ምናምን የሚሉ መልእክቶች ይጻፉልኛል። ክርስቲያኖች ንቄ አይደለም አቃልዬ አይደለም፣ በጣም ብዙ መልእክት ስለሆነ ግን
ምን አደርጋለሁ መሰላችሁ? ነገ ጠዋት ፖስታለሁ የሚላክልኝ መልእክት ብዛቱ ምን ያክል እንደሆነ አሳያችኋለሁ። አንድ ቀን ላይቭ ገብቼ ስወጣ የሚላክልኝ መልእክት ምን ያክል እንደሆነ ብዛቱ አሳያችኋለሁ። ከንቀት አይደለም፣ በፍቅር የሁላችሁንም እንደው የምትልኩልኝን ሜሴጅ ሪኩዌስቶች በአጠቃላይ በመልስ ደስ ባለ፣ ግን አንገብጋቢ የሆኑትን ነው ማስቀድመው። ራሴን ላጠፋ ነው የሚል መልእክት አይቼ በፍጹም አላልፈው፣ በፍጹም። ምክንያቱም ይሄ የሚታለፍ ስላልሆነ በግብረ ሰዶማ ህይወት ውስጥ ያለው ይኸው ሰው ነኝ ከዚህ ህይወት መውጣት እፈልጋለሁ የሚል ሰው መልእክት ጽፎልኝ በፍጹም ላልፈው አልችልም። ክርስቲያኖች በፍጹም ስጋዬን በመሸጥ ምኖር እህት ነኝ ከዚህ ህይወት መውጣት እፈልጋለሁ በላይ በፍጹም አላልፈው የሚል መልእክት እነዚህ ሰዎች ያስቀድማለሁ። ካስቀደምኩኝ በኋላ እነዚህን ሰዎች እኔም ሆንኩ ወንድሞቼ የምናደርገው ትልቁ ነገር እነርሱን ከክርስቶስ ጋር የማስተዋወቅ ስራ ነው። ከክርስቶስ ጋር የማስተዋወቅ ስራ የኔ ተወዳጆች፣ ለሁለት አካላት መልእክት ላስተላልፍ። አንደኛው ለክርስቲያኑ ኮሚኒቲ ማለት ኦርቶዶክስ ለሆናችሁ እህቶች ወንድሞቼ፣ በመቀጠል ደግሞ እኛ ጋር ለምትመጡ እህት ወንድሞች ሁለት ነገሮችን ልናገር። ምን አለ መሰላችሁ? የመጀመሪያው ትልቁ ነገር የሚመጡ ሰዎችን ከክርስቶስ ጋር እንዲተዋወቁ ካደረግን በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከነገርናቸው በኋላ በቀጣይ ቀን ሁሌ እንዴት ናችሁ፣ ቤት ወጣችሁ፣ ቤት ገባ ልንል አንችልም የኔ ተወዳጆች። ምክንያቱም ገና ደግሞ ሌላ ደግሞ ከነሱ ይባስ አንገብጋቢ ሰው ደግሞ ይመጣል። ስለዚህ ኦርቶዶክሳውያን እናንተም ይሄ ክርስቲያን የግዴታችሁ ስለሆነ እባካችሁን ወዳጅ አድርጓቸው፣ ቤተሰብ አድርጓቸው፣ እህት አድርጓቸው፣ ወንድም አድርጓቸው። በመቀጠል የምትመጡ እህት ወንድሞቻችን ደግሞ እባካችሁን እናንተም ተረዱን። የኛን ዝምታ ከንቀት ተመልክታችሁ፣ የኛን ዝምታ ከሌላ ነገር ተመልክታችሁ እንዳትከፉብን በክርስቶስ ፍቅር ለምናችኋለሁ። እኔ ነገ ሳረሳ እውነቴን ነው የምላችሁ ቀን 4 ሰዓት ላይ ሜሴጅ ሪኩዌስት የሚደረግልኝ ሪከርድ አድርጌ ያስቀምጫለሁ፣ እልክላችኋለሁ፣ ፖስት አደርገዋለሁ። ለላይክ ለኮሜንት ሳይሆን እንዲሁ ፖስት አደርገዋለሁ እንድታዩት። በአንድ ቀን እነዛን ሁሉ ሰዎች ማግኘት አልችልም። በሳምንት ውስጥ ያን ሁሉ ሰው አውርቼ አልችልም። አይደለም በአካል በስልክ አውርቼ አልችልም። ክርስቲያኖች አንዳንድ ጊዜ መረዳት አለባችሁ። እኛም ሰዎች ነን፣ የግል ህይወት አለን። አያችሁ፣ ቅድም እንዳልኳችሁ ችግራችንን የሚፈታው አምላክ ነው እንጂ ክርስቶስ ነው እንጂ ሰው አይደለም። እኛ ልናረግ የምንችለው የእናንተን ሰላም ሊመልስ የሚችለውን ጌታ ክርስቶስን እንድታውቁት ማድረግ ነው። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለውን ጌታ እንድታውቁት ማድረግ ነው። የኛ ትልቁ ድርሻችን ያ ነው የኔ ተወዳጆች። ከዛ በኋላ ግን በቀጣይ እነፈለገ ሳይወሩን ቀሩ፣ እነልስ ሳይወሩን ቀሩ፣ እናኬ ሳይወሩን ቀሩ፣ እነዮባ ሳይወሩን ቀሩ ብላችሁ በሚመጡ ኔጌቲቭ ኮሜንቶች እባካችሁን እንዳትዝሉብን፣ እባካችሁን። ከዛ ውጪ ግን ክርስቲያን የሆናችሁ እህቶች ወንድሞች ከቀጣይ ሳምንት ጀምሮ በኦርቶዶክስ መልካም ወጣት መርሃ ግብራችን ላይ የሚመጡ እህት ወንድሞቻችን በአጠቃላይ በፍቅር እባካችሁን የሚመጡትን እህቶች እህት አድርጋችሁ የሚመጡትን ወንድሞች ወንድም አድርጋችሁ እናንተም ሰፖርት እንድታረጉልን በሉል እግዚአብሔር ስም ጠይቃለሁ። ሁላችሁንም በጣም ነው የምወዳችሁ። ክርስቲያን የሆናችሁ እህቶች ወንድሞቼንም የፕሮቴስታንት እምነት ተከታይ የሆናችሁ እህቶች ወንድሞቼንም ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። መወዳችሁ ለማሳወቂያ አይደለም፣ ግዴታዬ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራኒው መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኦርቶዶክሳዊ ሕዝብ ብቻ አይደለም፣ ለሁሉም ነው። ስለዚህ ግዴታዬ ስለሆነ ወዳችኋለሁ፣ የመውደድ ግዴታ ስላለብኝ እናንተም በፍቅር እንድትመጡ በፍቅር መታችሁ በጥላቻ እነፈለገ እኮ እንደዚህ ነው የሚያወሩት የሚባል ነገርን ይሄ ጥላቸውን ተውትና ስለምንድን ነው የምታወሩት የሚለውን ነገር ለመስማት ቀረበ ብላችሁ መታችሁ ቀርባችሁ እንድትማሩ በጣም በፍቅር እንጠይቃችኋለን። እንደውም ቀጣይ ሳምንት ፕሮቴስታንት የሆናችሁት ወንድሞቼ እንዳትቀሩ። የኦርቶዶክስ የመልካም ወጣት መርሃ ግብርን ፕሮቴስታንት የሆኑ ሰዎች መጥተው መማር አይችሉም የሚል ነገር የለም። መታችሁ መማር ትችላላችሁ። እኛ ኦርቶዶክሱን አንልም። ኦርቶዶክሱን ዛሬ እጆቻችሁን በሉ ወደ ላይ አድርጉና ሁላችሁም ኮሜንት ላይ አንዳንድ ቁጥር እየጻፋችሁ ዛሬ ጌታን ተቀበሉ አንልም። በቃ እኛ የቀመስነውን ጌታን ግን እንድትቀምሱት እንፈልጋለን። ውሳኔው የእናንተ ነው። ከዛ በኋላ ነፃ ፈቃድ ሰጥቷችኋል ክርስቶስ። እኛ የምናውቀውን አምላክ እንድታውቁት እንፈልጋለን። ከዛ በኋላ ይሄ እናንተ ነፃ ፈቃድ ነው፣ አለቀ። በፍቅር ለምናችኋለሁ። ሁላችሁም እንዳትቀሩ። በጣም 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 አድርጌ ወዳችኋለሁ። በጣም ነው የማመሰግነው። እና ወንድማችን ምሬ ይላል በጣም ከረጅም ጊዜ በኋላ ስላየው በጣም ደስ ብሎኛል። እንዴት ነህ?
እንዴት ነህ ምህረት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ይኸው ደጅ ጋር ቆሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን መሪ። በጣም ስላገኙ ደስ ብሎኛል። የሆኑ ነገሮችን ከመናገሬ በፊት ግን ለአንተ እድል ልስጥ፣ እንደው ማለት የምትፈልገው ነገር ካለ። በእርግጥ ያለችኝ ሰዓት አጭር ነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። አርብ ማታ 3 ሰዓት እንዳትቀር በለው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና የሆኑ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ስጥም። በመጀመሪያ ስላየው ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየው በጣም ደስ ብሎኛል። እግዚአብሔር አክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር። አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችንም ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው። ምንም አላረከኝም እና እንደውም አንድ ነገር ብለኝ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ ነበርኩ። በጣም በምወደው ሰው በምወደው ነገር በምንወዱለት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ ይኸው መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ፣ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ ምንም እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሕያው በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና
ይሰማል ድምጼ? አዎ ይሰማል። ድምጼ ይሰማችኋል? እና ይሄንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር፣ አሁንም አክብረኝ እዚህ ላይ ከአንተ ጋር እንደሆን ስላደረግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ መሬ፣ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለ መሰላችሁ፣ ፕሊስ እባካችሁ፣ እኔ የሃይማኖት ፖለቲካ ማንንም አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ቶች ወንድሞች በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ። እኛ ጋር ልዩ ቦታ አለ። እኛ ጋር ልዩ ቦታ የሚኖርህ ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም፣ ፈለከን ስለዘለፍኩ አይደለም፣ ምናምን እንዲሁ ሁሉንም ሰው መውደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገር እኛ እንወድሃለን። ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታትን እንዲፈልግ አድርጎታል። ብርታትን ፈልጎ ደግሞ ወደዚህ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ ሆኑ ክርስቲያኖች እልል በሉ፣ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ፣ ጻፉ፣ ምናምን በዚህ ወጡ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይቭ ላይ ይዞ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል፣ ባንደበት ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል፣ ድንግል ማርያም ቅዱሳኑ አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ። እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭዶ ወደ ገበያ የሚወጣ እህል አይኖርም። አያችሁ፣ የድራማ ትልቁ ኪሳራ ያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭዶ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው፣ ቀንበር የሚመስል ነገር አዘጋጅተው፣ በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ፣ እየዘሩ እየመሰሉ እየተወኑ ነው። እመኑን፣ በቅሎ ግን ገበያ የሚወጣ ነገር የላቸውም። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን በሐዋርያቱ በኩል በእውነት ተሰብኮልን አውቀ ነው ተረርተ ነው ያመንነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን፣ እንቀጥላለን እንጂ ምን ሰራበት ድራማ ምን ተውንበት ተውኔት የለም። ሰው ምህረት ወንድማችን ዛሬ ለኛ ስሜት የሆነን ጎበዝ በቃ ቶሎ በል ዛሬ ሆኖ ነገ ሆኖ እንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስህተቶች ይኖራሉ። ብዙ ስህተቶችን ሁሉም በሚዲያ አይነገርም። ኦኬ፣ ሁሉም በሚዲያ አይነገርም። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም። እጆቻችሁን ዘርግቻችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁም እጆቻችሁን ዘርግታችሁ ተቀባዮች ሁኑ። ከዛ ውጪ ግን በፍቅር እንዲረዳ የምንፈልገው ነገር ምንድነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬት ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም።
ዶክትሪኗን ማወቅ አለበት። ለምሳሌ ምሬ በቻልኩ አቅም ምናልባት እንግዲህ እኔን ትቀርበኛለህ እኔ ያለውኝ ምናልባት ከኔ ውጪ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ ብለህ ብትጠይቅ አሁንም ምናልባት ልብህ ወደዚህ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይሄን ነገር ብታብራሩልኝ፣ ይሄን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ከአንተ ጥያቄዎች መጥተው እኛ ብናስረዳ፣ ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚህ ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረድተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆኑ ስለሚጓዙ ነው። እና እኔም ሌሎቻችንም ሁላችንም ስሜታዊ ልንሆን አይገባም። ስሜታዊ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያን ሲዘልፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተት ሰርቼ አንተን ገስ ላይ አድርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ አንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። እኔ አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርታ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው ምሬ መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆ ነው የተነሳው። አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ተነስተሃል። እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ፣ እንዳጠፋብን ምሬ ፈልዬ ልል ነበር። አየህ እኔ ስለምወድ ነው፣ በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይህን 4 ቀን በፊት ነው የመጣሁት። ግን በጣም ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ከጎኑ ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባልልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ከአንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ከአንተ ጋር ይሁን። አመሰግናለሁ። አሜን አሜን። ምሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ፣ እንደዋወላለን፣ እንገናኛለን። እሺ እሺ መሪ ሰላም ዳር። ሜሪ እህታችን ሰላም፣ እንዴት ነህ? በጣም አረ እንኳን መጣሽ። እኔ እንደውም
ትላንት እንደዛ ተባብለን ነበር። እንዴት አለሽ? እግዚአብሔር ይመስገን ሰላም ነው። ሜሪ እንዴት ኦርቶዶክስ መሆንን መረጠች? ያው እንደሚታወቀው እኛ ጋር እኔ መጀመሪያ በነበርኩበት የበላይ የሚባል አውቶሪቲ የለም። ሁሉም ጋር የተለያየ አይነት ነገር ያለው እና የትኛው ትክክል ነው ወደ የትኛው ብኬ አንድ ቦታ ተኩኖ በጣም ዲፍረንት አይነት ነገር ሲኖር ብዙ ለማየት ሞከርኩኝ ምናምን እና አጣሁኝ። ወጥ የሆነ ነገር ስለሌለ የድህነትም የሳልቬሽንም ጉዳይ አጠራጣሪ ነው ብዬ ስላመንኩ ነው የወጣሁት። ከዛ ሜሪ በእርግጥ ብዙ ነገሮችን ዛሬ እኔ ደስ ስላለኝ ነው በነገራችን ሊጠሩሽ እንጂ ብዙ ነገሮችን እንኳን አላፋጠጥሽም ምናምን እና ሞር ያንቺን የህይወት ምስክርነት እንፈልገዋለን። መቼ ነው ግን የምንፈልገው? ያው ያቺ ቀን ስትደርስ፣ ያው አንቺም እኛም የምንጓጓለት ያቺ ቀን ስትደርስ ያንቺን የህይወት ምስክርነትሽን እንፈልገዋለን። ግን ከዛ ቀደም አንድ ነገር ብቻ ላንሳ። ሜሪ የት ቤተ እምነት ነበር አንቺ ህብረት የምታረጊው? የት ቤተ እምነት ማለት ፕሮቴስታንት እያለሽ ሙሉ ወንጌል ነው፣ መሰረተ ክርስቶስ ነው፣ ቃለ ሕይወት ነው? ተቋርጫለሁ? ክርስቲያኖች ኮሜንት ላይ ጻፉልኝ። ተቋርጫለሁ እንዴ? እኔ የተቋረጥኩት። እሺ ሜሪ ኦኬ ነው። እኔ የት ነበረ? ሙሉ ወንጌል ነው? መካነ ኢየሱስ ነው? የት ነበረ? አማኑኤል። ኦኬ አማኑኤል ህብረት። ሜሪ አንድ ነገር ብቻ እስኪ አንቺ ንገሪኝ፣ እንደው ትንሽ ታይም ተጠቅመሽ ያኔ ፕሮቴስታንት እያለሽ ምናልባት ሁሉም ነገር በእርግጥ በኔጌቲቭ ኤነርጂ ላይሆን ይችላል፣ ግን ከየዋህነትም ይሁን ከኔጌቲቭ ኤነርጂም ይሁን እናንተ ቸርች ውስጥ ያሉ አገልጋዮች ኦርቶዶክስ ቤተክርስቲያንን በምን መልኩ ነበር የሚስሉላችሁ? ምናልባት አሁን ምልሽ ለሌሎቹም አይኖቻቸውን እንዲገልጡ ምክንያት ሊሆን ይችላል። አንዳንዴ ገጥሟችሁ አያውቅም? ክርስቲያኖች ከሩቅ የምታውቁት ሰው የሆነ ሰው ዝም ብሎ ቢያማላችሁ የዛን ሰው ፐርሰናሊቲ ሳታውቁት እንዲሁ ትጠሉታላችሁ። ምንድነው ሪዝናችሁ ስትባሉ ምክንያት የላችሁ፣ ምንም አይነት ሪዝን የላችሁ፣ ግን ያንን ሰው ትጠሉታላችሁ። ለምን? ሰው ቀድሞ ስላም ይሄ እሷ እንዲህ አንገቷን ስደፋ ሰው ትመስላለች ምናምን ብሎ የሆነ ሰው ካማ ሌላውም ሰው ልክ እንደዛ በቃ በኔጌቲቭ ኤነርጂ ዝም ብሎ የማያውቀውን ሰው ይጠላል። እና ሰው ለሰው ይሄን ያክል ያለምንም ሪዝን ጥላቸው የሚያረበት ከሆነ ሜሪ ምናልባት የአንቺ ብቻ ሳይሆን ማጆሪቲው አንቺ በነበርሽበት ቦታ ላይ ለኦርቶዶክስ ቤተክርስቲያን ያላችሁ መለካከት ምን አይነት ነበረ? አክቹሊ እንደዚህ በግለሰብ ደረጃ ጥላቻ እኔ በነበርኩበት ቦታ አላውቅም። እውነት ለመናገር ነበረ ብዬም አልልም። ግን መጀመሪያም ኦርቶዶክስ ቤተክርስቲያን የወጣሁት ስወጣም ግን ስወጣ ስለ አስተምህሮ በደንብ አላውቅም ነበረ። ያው ከነበረብኝ ድካም ለመላቀቅ ነበረ የወጣሁት። ግን ከዛ በኋላ ደግሞ ዞር ብዬ መመልከት ስጀምር ነገሮችን እንዳለሁበት እንደምሰማው ሳይሆን ትክክለኛው አስተምህሮ ኦፊሻል የሆነ ነገሩ ያ አይደለም፣ እኔ ኤክስፔክት እንዳደረኩት አይደለም፣ የተለየ ነው። እና ያንን ሳይ ለምን ብዬ እንደገና ነገሮችን ኦብዘርቭ ማድረግ ስጀምር ነው ወደ መመለሱ የመጣሁት እንጂ ስፔሲፊክሊ ቸርቿ ይሄን ያህል ማለት አንድ ፐርሰን ላይ ደግሞ ጥላቻ ያለው ነገር እንትን ትላለች ማለት አልችልም። እውነት ለመናገር አይ በእርግጥ ነው በእነዚህ አይነት ጉዳይ በእርግጥ ራንደምሊ የሆነን ቤተ እምነት እንደዛ ልንል አንችልም። ሜሪ ምናልባት በሌላው አንግል ምን አይነት ነገሮች ገጥሞን ያውቃሉ መሰላችሁ? ሌሎቻችሁን ፕሮቴስታንት ወንድሞች ይጠሉናል ምናምን የሚል ለሙሐሜት ልናማ አይደለም። እሺ ተወዳጆች
በጣም ብዙ ፕሮቴስታንት እኛ ፍቅር እንዳለን ሁሉ እንደሚወዱን እናውቃለን። እና አንዳንድ ጊዜ የሆነ የሚመስላቸው ነገር አለ። ልክ እኛ ስዕላት ስንጠቀም መሰዊያ ሲኖረን መሰዊያ፣ ስዕላት፣ የተለያዩ ነገሮች በቤተ ክርስቲያናችን ስንገለገል ጣዖታን የምናመልክ የሚመስላቸው በጣም ብዙ ፕሮቴስታንቶች አሉ። ልክ ገና ክርስቶስን የማናቅ ክርስቶስ በቤተ ክርስቲያኒቱ የሚሰበክ የማይመስላቸው እንደውም በጣም ብዙዎቹ የሆነ በቃ ግቢ ውስጥ ገብተው ምናምን ዛፍ ስር ክብ ሰርተው ምናምን እንደው ጎንበስ የሚሉ ምናምን የሚመስላቸው በጣም ብዙ ሰዎች ነበሩና ከዛ እንግል ነው። ምናልባት አንቺ ግን ኦርቶዶክስ ነበርሽ፣ ከዛ በኋላ ሄደሽ ነው የተመለሽው። ያ በጣም ደስ የሚል ነገር ነው። ሌላ በጣም ብዙ ልክ እንደዚህ የሚመስሉ እህት ወንድሞችን የጠየኩትን አንድ ጥያቄ ልጠይቅሽ ሜሪ። ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን አስተምሯል ምን ያክል ታውቂ ነበር? አሁን ባለው ነገር ራሴን ስፈትሸው ምንም አላውቅም ማለት እችላለሁ። ምንም አላውቅም ነበር ማለት እችላለሁ። ምክንያቱም አሁን እንዳልከው በስዕላት ዙሪያ፣ በቅድስት ድንግል ማርያም ዙሪያ፣ በክርስቶስ ኢየሱስ ምልጃ ዙሪያ ያሉ ነገሮች በጣም እነዚህ ትንንሾቹ ነው የምነግርህ። በጣም የተለየ አመለካከት ነበረኝ። ልክ እንዳልሆነ ነበር የሚሰማኝ። እንዴት እንደዚህ ይባላል፣ ይሄ ነገር እንዴት እንደዛ ይባላል የሚል ነገር ነበረኝ። ግን ያልኩትና ያሰብኩት ነገር ሁሉ ትክክል አይደለም። ላይ ዞር ብዬ ሳየው መፈተሽ ስጀምር ልክ አይደለም። እኔ እንዳልኩት ሳይሆን አስተምህሮቷ ሌላ ነበር። በቃ ኮምፕሊትሊ እኔ ከምለው ጋር የማይገናኝ ነበር። ሜሪ በጣም ደስ ይላል። አሁንም በርቺልን። የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ በጣም ብዙዎች ይማሩበት ይሁን ዘንድ የእግዚአብሔር መልካም ፈቃዱ ይሁን። በጣም ብዙ ነገሮችን ብታወሪን ደስ ይላል። በነገራችን ላይ ሜሪ እህታችን በዚህ አጋጣሚ ኦርቶዶክስ የሆናችሁ ቶች ወንድሞች ሁላችሁ ፎሎ አድርጓት። እንግዲህ እግዚአብሔር ረድቷት ወደ እውነተኛው መንገድ ተጉዛ እንግዲህ አንድ ደረጃ ብቻ የቀራት እህታችን ነች እና ጊዜው ደርሶ ደግሞ የህይወት ምስክርነቷን ሰምተን በጣም ብዙ ልክ የእሱ አይነት ታሪክ ያላቸው ብዙ አይነት ፕሮቴስታንት ወንድሞች ይኖራሉ። እነሱም በፍቅር ነገሮችን without any reason እንዲሁ ያለምን ምክንያት ከማድረግ ወደ አለማድረግ ተዘዋውረው ጠያቂዎች ሆነው እንደ ሜሪ ነገሮች ላይ ተረድተው እንደሚመለሱ ተስፋ አደርጋለሁ። ሜሪ ስላገኘሽ በጣም ደስ ብሎኛል። በርቺልን። እንግዲህ ያቺን ቀን ደግሞ ትደርስ ዘንድ እንግዲህ ተመስገን ያለውን ቃል የገባውን ነገር እንዳትረሽለት ፕሊስ። ምንም ነገር ቢፈጠር ተመስገን ቃል የገባውን ነገር እንዳትረሽለት። ኧረ በጭራሽ አልረሳም እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አሜን። አመሰግናለሁ።